በህይወታችሁ ላይ እስክትደቁ ተስፋ እስክትቆርጡ ድረስ እስክትደሙ እስክትደቁ ድረስ ዝም ይላችሁ እና ኮንፊውዝ ትሆናላችሁ። ምን ሆኜ ነው? ምን እየተፈጠረ ነው? የቤት ኪራይ መክፈል ከብዷችኋል። ትምህርት ፌል አድርጋችኋል። ትዳራችሁ ተበትኗል። ልጆቻችሁ ጎዳና ወጥተዋል። ይሄ ሁሉ ሲሆን ጸጥ ብሏል። ዛሬ መጨረሻ ነው ብላችሁ የሆነ ሲባጎ ገመድ ኪሳችሁ ይዛችሁ መታችኋል። ከዛ ልጅ ያይዘው ብሎ ደግሞ ይመጣል። ይሄን ሁሉ ጸጥ ብሏል። ይሄ ሁሉ ላይፋችሁ ላይ ሲከሰት ጸጥ ብሎ ለምን እንደ አቤል የምትሞቱበት ሰዓት ላይ ይመጣል። ደማችሁ የሚፈስበት ሰዓት ላይ ይመጣል። ተስፋ የቆረጣችሁበት ጊቭ አፕ ያረጋችሁበት በቃ ሞቻለሁ ያላችሁበት ሰዓት ላይ ለምን እንደሚመጣው ምንም አይነት ነገር ህይወታችን ላይ ቢከሰት አለ እግዚአብሔር ከኛ ጋር ሰላም እኛም ከእግዚአብሔር ጋር ሰላም ሳይኖረን ቀርቶ አይደለም። ምንም አይነት ህይወታችን ላይ ቢከሰት አለ እግዚአብሔር ጋር ሰላም ነን። መከራ ውስጥ ምን ቢኖር ነው ጳውሎስ በመከራ እስኪመካ ድረስ በመከራ መካለሁ ያለው? ከእግዚአብሔር ጋር ሰላም ነኝ፣ የምጠብቀው ተስፋ አለ፣ በሱ መካለሁ። በሱ የተመካው ደግሞ አሁን በመጣው መከራ ደግሞ መካለሁ። የሆነ ነገር ህይወታቸው ላይ ሲፈጠር ለምን ንስሐ አትገባም? ከእግዚአብሔር ጋር ለምን አትታረቅም? እዛም ማለፍ ካለ ጠላትን ይሏቸዋል። ከዛ ጉሮሯችሁ እስኪደርቅ ድረስ ትዋጋላችሁ። መከራው አይሄድም እና ጳውሎስ ከብዙ ጊዜ በኋላ ይሄ ነገር ገባው። አንድ ነገር አውቃለሁ፣ ምንም አይነት መከራ ቢመጣ እግዚአብሔር ጋር ሰላም ነኝ። ብዙ ጊዜ ትልቁ ችግሮቻችሁ ምንም አይነት መከራ ሲመጣ እናንተ ሰላም የተሸረሸረ ይመስላችኋል። መከራ ላይፋችሁ ላይ መጣ ሰዓት መጀመሪያ ትዝ የሚላችሁ እግዚአብሔር ረስቶኛል፣ ብቻዬን ቀርቻለሁ፣ ማንም የለም፣ እግዚአብሔር እንደሆነ ረስቶኛል ትላላችሁ። እግዚአብሔር ረስቶኛል። አንዳንዱ ሰው አሁን እዚህ ጉባኤ ውስጥ ሲመጣ ስሙ ከበደ ከሆነ ከበደ ስንለው ለምን የሚያለቅስ ይመስላችኋል? እያለፈበት ካለበት መከራ የተነሳ እግዚአብሔር ረስቶኛል ብሎ እያሰበ ነው። ከበደ ነው ስምስል እንደ እግዚአብሔር አሳቦሴ ብሎ ማልቀስ ይጀምራል። መጀመሪያ መርዳት ያለባችሁ ከእግዚአብሔር ጋር ሰላም ናችሁ። ከእግዚአብሔር ጋር ሰላም ናችሁ። ዘፍጥረት ማለት ያው የመጀመሪያውን ስከፍቱት ማለት ነው። The book of Genesis chapter 4 verse 10 እሺ ከዚህ ጀምሮ አንብቡሽ። እግዚአብሔርም ቃየልን አለው ወንድምህ አቤል ወዴት ነው? ወንድምህ አቤል ወዴት ነው? እርሱም አለው አላውቅም። የወንድሜ ጠባቂ እኔ ነኝን? አለው ምን አደረግ? የወንድምህ የደሙ ድምፅ ከምድር ወደኔ ይጮሃል። ምንድን ያደረከው? የወንድምህ የደም ድምፅ ከምድር ወደኔ ይጮሃል። እሺ ክብር ለኢየሱስ ይሁን። Glory to Jesus. ታውቃላችሁ በአቤል ደምና በኢየሱስ ደም መካከል ያለው ትልቁ ልዩነት the difference between the blood of Abel and the blood of Jesus. የአቤል ደም ከምድር ወደ ሰማይ መጮህ ነው። Because the blood of Abel it shouts and cries from the earth to heaven. የኢየሱስ ደም ደግሞ በተቃራኒው ከሰማይ ወደ ምድር ነው የሚጮህ። And the blood of Jesus it cries from heaven to earth. ሰማይ ሆኖ ምድር ያሉትን ይቅር በል ይላል። It says when you are in heaven it says forgive those who are on earth. የዛሬ ትምህርት እሱ አይደለም። My today's teaching is not like that. ከዚህ በፊት አንድ ነገር አስተምሬያችሁ ነበር። I teach you before one time. ለምን ብላችሁ እንድትጠይቁ። It says why. ዳዊት David እሱ ያለበት ከተማ ውስጥ ለ3 ዓመት ረሃብ ሆነ። There was a famine in his city for 3 years. እና ከ3 ዓመት በኋላ ለምንድን ነው ረሃብ የሆነው ብሎ ጠየቀ። And he required unto God. He says why these things are happening in our life. በህይወታችን ውስጥ ለምን ብለን የምንጠይቃቸው ብዙ ጥያቄዎች አሉ። We have many questions that we require unto God. ለምንድን ነው መከራ እየተደራረበብኝ ያለው? Why are things are headed upon me? ለምንድን ነው ነገሮች እኔ ጋር ሲሆኑ እየከበዱ ያሉት? Why are things are difficult unto my life? ለምንድን ነው ነገሮች ከአቅሜ በላይ እስከሚሆኑ ድረስ የተፈተንኩና መከራ ውስጥ የተመላለስኩ ያለው? Why I am walking in a problem more than the things that I expect? ዛሬ ለነሱ ጥያቄዎች ነው ምላሽ የምሰጠው። Today I'm going to answer for them. አስቡት አሁን ያነበብነው የመጽሐፍ ቅዱስ ክፍል ውስጥ In the Bible that we read now, አንድ አቤል የሚባል ሰው ነበር። there was a person that was Abel. ሜዳ ሲወጡ እግዚአብሔር እያየ ነው። When they are into the field, God was among them. ቃየል ለመግደል ሲያስብ እግዚአብሔር እያየ ነው። Cain was about to kill him, that God was behold. አስቡት አቤል እስኪሞት ድረስ ጸጥ ብሎ። That imagine when God was quiet. አቤል ሲሞት እግዚአብሔር መጣ። And God came after Abel was dead. አስቡት ከሞታችሁ በኋላ ይመጣላችሁ ምን ይሰራል? It says why do you need him when he came after your death? እናንተ ከሞታችሁ በኋላ መጥቶ ቃየልን ለምንድን ነው የገደልከው አለው። It says he required unto Cain, why do you kill him? እስኪሞት ድረስ ጸጥ ብሎ and then he just silent until he died. ልክ አቤል ሲሞት እግዚአብሔር መጣ። The moment he died he came. አስቡት አንዳንድ ጊዜ በህይወታችሁ ላይ sometimes in your life እስክትደቁ that like you may smudge ተስፋ እስክትቆርጡ ድረስ that may be hopeless ዛሬ ቸርች የመጨረሻዬ ነው እስክትሉ ድረስ until you say today is my last day. አስቡት ቸርች ውስጥ አንዳንድ መልእክቶች አጋጥመዋችሁ ያውቃል? Have you ever heard of the message in a church? ገመድ ይዘህ መጣህ የሚል መልእክት ሰምታችሁ ታውቃላችሁ? You have a rope that you may kill
yourself. አስቡት ልጅየው ያን ሁሉ ችግር አሳልፎ ገመድ እስኪይዝ ድረስ ጸጥ ብሎታል። Even God was silent to the moment that he suicided himself. ገመድ ከያዘ በኋላ መጣለት። And God came after his robe. በህይወታችን ውስጥ እንደዚህ አይነት ነገሮች ብዙ ጊዜ ያጋጥማሉ። There are many times occurred such kind of things. እስክትደሙ እስክትደቁ ድረስ ዝም ይላችሁ That you may blood and you may be burdened heavily. እና ኮንፊውዝ ትሆናላችሁ። And you start to confuse. ምን ሆኜ ነው? What is happening? ምን እየተፈጠረ ነው? What is happening in my life? አስቡት የቤት ኪራይ መክፈል ከብዷችኋል። Imagine you cannot pay the rent house. ትምህርት ፌል አድርጋችኋል። That you failed your education. ትዳራችሁ ተበትኗል። Your marriage is disappointed. ልጆቻችሁ ጎዳና ወጥተዋል። Like your children is already scattered. ይሄ ሁሉ ሲሆን ጸጥ ብሏል። Until this moment he get quiet. ዛሬ መጨረሻዬ ነው ብላችሁ የሆነ ሲባጎ ገመድ ኪሳችሁ ውስጥ ይዛችሁ መጣችኋል። And you came with a rope that to make suicide your life. ከዛ ልጅ ያይዘው ብሎ ደግሞ ይመጣል። And at the same time, my son, I'm here for you. አስቡት ይሄን ሁሉ ጸጥ ብሏል። It says he made quiet this all time. ይሄ ሁሉ ላይፋችሁ ላይ ሲከሰት ጸጥ ብሎ If he came all this time in your life, ለምን እንደ አቤል የምትሞቱበት ሰዓት ላይ ይመጣል? why does he came after you died? ደማችሁ After Abel? የሚፈስበት ሰዓት ላይ ይመጣል። He came to the moment when your blood is shed. ተስፋ የቆረጣችሁበት ጊቭ አፕ ያረጋችሁበት በቃ ሞቻለሁ ያላችሁበት ሰዓት ላይ ለምን ይመጣል? Why does he came in a moment when you die and become hopeless? ለምንድን ነው ያ ሁሉ ሲሆን ጸጥ ብሎ የሚያየው? Why does he quiet in all this time? አምናል ይሄ ዛሬ የማስተምረው ትምህርት The teaching that I'm going to teach you today, ብዙ ጥያቄዎቻችሁን በኃይል ይመልሳል። he's going to answer many of your questions. ብዙ ጥያቄዎቻችሁን በኃይልና በኃይል ይመልሳል። He's going to answer many of your questions. በኃይልና በኃይልና በኃይል ይመልሳል። He's going to answer mightily and ክብር mightily. ለኢየሱስ ይሁን። Glory to Jesus. ክብር ለኢየሱስ ይሁን። Glory to Jesus. ሮሜ ምዕራፍ 5 እንከፍታለን። Let's go to the book of Romans chapter 5 ከ1 እስከ 3 from verse 1 up to 3. እንግዲህ በእምነት ከጸደቀን በእምነት ከጸደቀን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላም እንያዝ። በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። አንዳንዶች ይዘናል ነው የሚሉት። ይዘናል በሚል ያዙት። እሺ ሰላምን ይዘናል። እሺ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብር ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትም ፈተናን ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ፖል ምን እያላችሁ ነው? What is Paul is speaking? ፖል በእምነት ጸድቀናል አለ። So we are justified by grace. So ከእግዚአብሔር ጋር ችግር የለብንም። We don't have a problem with God. ከእግዚአብሔር ጋር ሰላም ነን አለ። We are in a peace with God. እንደዛ ነው የሚለው አይደል? That's the Bible. ከእግዚአብሔር ጋር ሰላም ነን። We are in a peace with the Lord. ምንም አይነት ነገር ህይወታችን ላይ ቢከሰት አለ whatsoever things happen in our life, እግዚአብሔር ከኛ ጋር ሰላም እኛም ከእግዚአብሔር ጋር ሰላም ሳይኖረን ቀርቶ አይደለም። It's not because we have a problem but we are peace with God. ምንም አይነት ህይወታችን ላይ ቢከሰት አለ whatsoever things happen in our life, ከእግዚአብሔር ጋር ሰላም ነን። we are at peace with God. እየሰማችሁ ነው? Are you with me? ከማን ጋር ሰላም ነን? ምን ማለት እንደሆነ ልንገራችሁ። What does it mean? ምን ማለት እንደሆነ What does it mean? አስቡት። Imagine. የቤት አከራያችሁ So the one who is house rent, ጥሩ ወዳጅነት አላችሁ። you have a good intimacy. ጥሩ ወዳጅነት አላችሁ። You have a good intimacy. ከቤት አባረራችሁ። He says leave my house. ጎዳና ወጣችሁ። And you are into the like outside. ከዛ የቤት አከራይ ስለናንተ ሲጠየቅ And when someone is asked about your house ከሱ ጋር rent, እኮ ፒስ ነን። I am at peace with him. በጣም ነው የምንዋደደው አለ። I love him so much. እናንተም ስለ ቤት አከራዩ ስትጠየቁ And then when someone is asked about ከሱ ጋር ፒስ ነን። I am peace with him. ችግር የለብንም። We don't have a problem. ለምን ከቤት ወጣችሁ? Says why do you live and become homeless? በሁለታችሁ መካከል ሰላም ከሆነ ያላችሁት If there is a peace between you, ለምን እናንተ ከዛ ቤት ውስጥ ወጣችሁ? why you become homeless? ፖል እየነገረን ያለው ነገር አንድ ነው። Paul has declared one thing. ከእግዚአብሔር ጋር ሰላም ነን አለ። We are at peace with God. በእኛና በእግዚአብሔር መካከል ችግር የለም። There is no warfare between ይወደናል፣ እንወደዋለን። We love him and he loves us. በመካከላችን የተፈጠረ ችግር የለም። There is no problem among us. ከዚህም በኋላ ከባድ ችግር እንዳይፈጠር አለ። Even though there is not greater things trouble. ምንም አይነት ችግር እንዳይፈጠር What shall ever trouble happen? ሰላሙ እንኳን የመጣው አንድ መካከለኛ ክርስቶስ ኢየሱስ የሚባል ገብቶ ነው አለ። Because there is a mediator between us. እሱ ስለገባ Since our mediator is already there, በሁለታችን መካከል ያለው የፒስ ወይም የሰላም አግሪመንት ምን ሊል አይችልም። the peace agreement among us is
cannot be explained. ከዛ በኋላ እንደዚህ አለ። After that he ተስፋ said, አለን we have hope. እሱ ደግሞ የክብር ነው አለ። It says in the, that is a hope of glory. በሱ እንመካለን አለ። And we feel glory in him. ከዛ ይሄን መልካም ነገር ካወራ በኋላ And after he speak this thing, ምን እንዳለ ታውቃላችሁ? and he said, በመከራ እንመካለን። and in our tribulation we have patience. መከራ ውስጥ ምን ቢኖር ነው ጳውሎስ በመከራ እስኪመካ ድረስ በመከራ እመካለሁ ያለው? Why he get proud? Because of a tribulation. ከእግዚአብሔር ጋር ሰላም ነኝ። We have peace with God. የምጠብቀው ተስፋ አለ። And there is a hope of glorying of God. በሱ እመካለሁ። And I rejoice. በሱ የተመካው ደግሞ And when I rejoice and አሁን boast. በመጣው መከራ ደግሞ እመካለሁ። And in my tribulation I got a boost. ጳውሎስ ምን እየነገረ ነው? What is he speaking? መከራውን እወደዋለሁ እያላችሁ ነው። He says, I love the tribulation. He አሁን ያለውን መከራ አልጠላውም። because I don't hate the tribulation that I am in. ስለ መከራው ግን አንድ ነገር ነግሮናል። But he tell us one thing about the ይሄ tribulation. መከራ የመጣው ከእግዚአብሔር ጋር ሰላም ስላልሆን አይደለም። The tribulation came not because we are not at peace with God. አንዳንድ ሰዎች ይመጡና እንደዚህ And ነግሯቸዋል። some people ask you, የሆነ ነገር ህይወታቸው ላይ ሲፈጠር when something happens in their life, ለምን ንስሐ አትገባም? it says, why don't you repent? ከእግዚአብሔር ጋር ለምን አትታረቅም? Why don't you have peace with God? ከዛም ማለፍ ካለ And after that, ጠላትን ይሏቸዋል። it says you are an enemy with God. ከዛ ጉሮሯችሁ እስኪደርቅ ድረስ ትዋጋላችሁ። And at the same time, you've been into warfare. መከራው አይሄድም። Because the tribulation cannot let you እና go. ጳውሎስ ከብዙ ጊዜ በኋላ ይሄ ነገር ገባው። And Paul understand after long period of time. አንድ ነገር አውቃለሁ። I understand fear. ምንም አይነት መከራ ቢመጣ What shall ever a tribulation is come, ከእግዚአብሔር ጋር ሰላም ነኝ። we are at peace with God. ብዙ ጊዜ ትልቁ ችግሮቻችን ምንም አይነት መከራ ሲመጣ እናንተ ሰላም የተሸረሸረ ይመስላችኋል። Because whenever a tribulation come in your life, you think that there is no peace with ለዛ God. መከራ ላይፋችሁ ላይ መጣ ሰዓት መጀመሪያ ትዝ የሚላችሁ እግዚአብሔር ረስቶኛል። The first thing that tribulation come in your life, that God forsake you. ብቻዬን ቀርቻለሁ። I am alone. ብቻዬን ቀርቻለሁ። I am alone. ማንም የለም። Nobody is with me. እግዚአብሔር እንደሆነ ረስቶኛል ትላላችሁ። Even God forget me. እግዚአብሔር ረስቶኛል። God even forget me. አንዳንዱ ሰው አሁን እዚህ ጉባኤ ውስጥ ሲመጣ When some people came in a congregation ስሙ ከበደ ከሆነ and his name is Kabada, ከበደ ስንለው ለምን የሚያለቅስ ይመስላችኋል? it says, why do he cry when he came? ማለትም ስሙን እኮ ሰፈሩ በሙሉ ይጠራዋል። እኛ ስንጠራው ለምን Everyone የሚያስለቅሰው? knows his name. Why does he cry when we ምክንያቱም mention? እያለፈበት ካለበት መከራ የተነሳ እግዚአብሔር ረስቶኛል ብሎ እያሰበ ነው። Because he think because of the tribulation God forsake him. ከበደ ነው ስምስል እንደ እግዚአብሔር አሳቦሴ ብሎ ማልቀስ ይጀምራል። And he cry because God is mentioning his name. ምንም አይነት መከራ ውስጥ ብታልፉ What shall ever you pass by tribulation? መጀመሪያ መርዳት ያለባችሁ ከእግዚአብሔር ጋር ሰላም ናችሁ። Because the first time you have to understand that you are at peace with God. ከእግዚአብሔር ጋር ሰላም ናችሁ። You are at peace with God. ስለናንተ እግዚአብሔር ክፉ ሊያስብ አይችልም። Because God can never think evil about you. እግዚአብሔርና እናንተ ልትጣሉ ሰላማችሁም ሊረበሽ አይችልም። Because there is no disturbance of peace and become like disagreement with God. በሁለታችሁ መካከል ያለው የሰላም ስምምነት ራሽያና ዩክሬን መካከል እንዳለው የሰላም ስምምነት The አይደለም። peace agreement between you is not up to Russia and other countries. በመካከላችሁ እግዚአብሔር አልፎ እንዳይመጣ የሚያደርግ የእናንተም ችግር ወደሱ አልፎ እንዳይሄድ የሚያደርግ መካከለኛ አለ፣ ክርስቶስ ኢየሱስ። There is a mediator Christ that between you and God. የሰላም ስምምነቱን ያስፈጸመ አካል አለ። So there is a peace agreement between you. እግዚአብሔር የምወደው ልጄ ብሎ የሚጠራው And God called him my beloved son. ሰላም ላይ ችግር የለም። So there is no problem ለዛ ነው with peace. ብዙ ጊዜ መከራዎች ሀፕን ሲያደርጉ Whenever a tribulation happens, የተለያየ ችግሮች እናንተ ህይወት ላይ ሲመጡ whenever a problem approaches you, መጀመሪያ የሚረበሸው ከእግዚአብሔር ጋር ያላችሁ ሰላም ነው። the first one that like shake is your peace with God. መጸለይ ታቆማላችሁ። You're supposed to pray. ቸርች ያስጠላችኋል። And you hate to come to church. ሊያጽናናችሁ የሚመጣ ፓስተር የሚናገራቸው ቃላቶች ያስጠሏችኋል። Every word that pastor speak are like it's not touchable into your life. ጳውሎስ ግን አንድ ነገር ነግሮናል። But Paul has told us one thing. ከእግዚአብሔር ጋር ሰላም ነን። We are peace with God. ከዛ በኋላ እንደዚህ አለ። And the next thing, በመከራ እንመካለን። according to our tribulation, we got boost. በመከራ እንመካለን። We are proud of the tribulation. በመከራ እንዲመካ ያደረገውን አንድ ነገር ልንገራችሁ። There is one thing that he proud because of tribulation. የዘጸአት መጽሐፍን ክፈቱ። Let's call the book of Exodus. ዘጸአት ምዕራፍ 1 ቁጥር 12። ነገር ግን እንዳስጨነቋቸው መጠን እሺ እንዲሁም በዙ። ክብር ለኢየሱስ ይሁን። Glory to Jesus. ከጭንቀትና መከራ ከመምጣቱ በፊት Before a tribulation and
exhortation came, ቁጥራቸው ትንሽ ነው። their number is very small. እግዚአብሔር እነሱን ማብዛት ሲፈልግ When God want to multiply them, በመከራ እንዲያስጨንቋቸው ነው ያደረገው። because he make them to be afflicted. በህይወታችሁ ላይ የሚመጡ የትኞቹ መከሮች Whatsoever affliction or tribulation, እንደሚያጠፏችሁ እንዳታስቡ። don't think that they may destroy የሆነ you, ነገራችሁን ከእናንተ ውስጥ ሊያወጡት ነው። because in order to deliver something out of you, አስቡ። እነዚህን እስራኤላውያንን ለማብዛት in order to increase the Israelites, ግብጽ ውስጥ ለማብዛት in order to increase in እግዚአብሔር ምን Egypt, እንዳደረገ ታውቃላችሁ? do you know what God did? አስጨነቃቸው። They afflicted them. ሲያስጨንቃቸው When they afflicted them, ይሞታሉ ተብሎ ሲጠበቅ በዛ ጭንቀት ውስጥ in that affliction, when they expect to ሰዎቹ die, መብዛት ጀመሩ። but መብዛት the ጀመሩ። people shall increase. ጳውሎስ በመከራ መካለው ሲላችሁ So when Paul become, I'm proud of the tribulation, መከራ ምን ይዞ እንደሚመጣ ያውቃል። because he understand what happened after tribulation. መጽሐፍ ቅዱስ ስለ ኢየሱስ ሲናገር ምን Do you እንደሚታውቃላችሁ? know what the Bible speak about? ከመከራ በኋላ ያለውን ክብር አይቶ ታገሰ ይላል። It says he become patient after እያንዳንዱ the የሚመጣ affliction መከራ of the glory. After any affliction that ኢየሱስ comes, መስቀል ላይ ለምን ያን ሁሉ መከራ ይታገሰው ሲባል why Jesus become patient in a cross? ከመከራ በኋላ የሚመጣ ክብር አለ። Because there is glory after a tribulation. የትኛውም መከራ ሲመጣ ሊያጠፋ አይደለም የሚመጣው። Whatsoever tribulation come not to destroy you, ነገር ግን የሆነን ክብር ውስጥ አንተን ለመክተት in order to put in some dimension of አንተን glory, ለማብዛት in order to increase you. ፕሮሰሱ የኛው ነው። በመከራ ውስጥ ማለፍ This አለብን። is a process to be afflicted. በመከራ ውስጥ ማለፍ አለብን። You may afflicted. በመከራ ውስጥ ማለፍ You አለብን። have to be passed through affliction. አስቡት። Imagine. እንዳይወልዱ So they may not be, but they want to be barren. ሁሉንም አይነት ቁጥጥር አደረጉ። It says they done whatsoever they have the ወንድ capacity. ልጅ ሲወለድ ገደሉባቸው። Even they kill when I have a boy. አስቡት። ወንድ ልጅ ወለዳችሁ When you have baby boy, እየተገደለ ነው። when they were about to kill them. የተወለዱ ህጻናት በሙሉ የተገደሉ ቁጥራቸው እየበዛ ነው። እነዚህ ሰዎች But they are increased at the same time when is there a persecution. ልጃቸውን የሚገል መከራ መጥቷል። ቁጥራቸው ግን ይበዛል። They shall increase, yet they are affliction. ጤንነታቸውን የሚያሰቃይ መከራ መጥቷል። ቁጥራቸው ይበዛል። They are increased, but something that approach their health. እነዚህ ሰዎች Those people, እንዳለፉበት መከራ እናንተ አላለፋችሁም። they are like they didn't pass through. You didn't pass to the affliction what they passed መጽሐፍ through. ቅዱስ ስለዚህ ሰዎች ምን እንደሚል Do ልንገራችሁ። you know what the Bible says? አስቡት። ኢቭን ለእረፍት Even for first time, ቤት ሂደው ምግብ እንዳይበሉ ጡብ እያሸከሟቸው እዛው ነው የሚያበሏቸው። even they are feeding them in a briquette, in a mud of briquette. ከዛ የክፋታቸው ክፋት So they are greatest evil and worst thing. የወንዱን ስራ ሴቶችን So the work of a man to the woman, የሴቶችን ስራ ወንዶችን to ያሰሯቸዋል። the work of a man to the man. ጡብ በላዩ ላይ ይጨምሩባቸዋል። They will increase of briquettes. በወለዱ ቁጥር ወንድ ልጅ ይገሉባቸዋል። And they were killing them, their baby boy. በወለዱ ቁጥር ያጠፏቸዋል። They were like persecuting them. እርጉዝ ነኝ ተብሎ ቤት መቀመጥ አይቻልም። Even they cannot lay after because of they are pregnant. እርግዝናችሁ መደበቅ አትችሉም። You can never hide your pregnancy. አስቡት። አርግዛችኋል። You are pregnant. የእናንተ ሚስት አርግዛለች። Your wife is pregnant. ቤታችሁ ያለውን ጭንቀት አስቡት። Imagine the world እስኪወለድ ድረስ until you give birth. እግዚአብሔር ሆይ ወንድ ልጅ እንዳይወለድ It says, God, I don't want any man. ልጃችሁን ማየት እስከማትፈልጉ ድረስ ነው ያሰቃዩአቸው። And they persecute them and afflict them until they don't want the baby. ከዛ አንዲት እናት So one mother, የወለዱ ልጇን አይታ መሳቅ አይደለም የምትጀምረው። ልጄን አምጡልኝ አትልም። she cannot laugh about the delivery of their baby. ወንድ ከሆነ ፈርዖን ወስዶታል። It says if he is a baby boy, already አስቡት። Pharaoh will take ልጇ it. ተወስዷል። ሳቅ የለም። ልጄ ተወሰደ ቢብላ ጋዜጠኛው የተሸከመች እናት እያለቀሰች ነው። She is crying for a mother. በዚህ ሁሉ መከራ ውስጥ ግን አንድ ነገር ተናገረ እግዚአብሔር። In every affliction, God was speaking one day. ባስጨነቋቸው ቁጥር ይበዙ ነበር። They were multiplying and increase as much as they afflict ባስጨነቋቸው them. ቁጥር ይበዙ ነበር። They were multiplying and increase. መከራን የምትቀበሉበትን አእምሮ ቀይሩት። So shift the mindset up that you receive a tribulation. መከራን የምትቀበሉበትን ወይ የምታስተናግዱበትን መንገድ ቀይሩት። So they have to change the way that you understand a tribulation. ለዛ ነው ጳውሎስ So Paul understands, በመከራ አለ says whenever there is a tribulation, እንመካለን። we are proud of it. ለዛም ችግሩ አለ So the problem, መከራ ከሌለ ነው። the problem is where there is no tribulation. ሶ ጳውሎስ መከራን የሚያነፈንፈው Because whenever he go, he's ቢኮዝ looking መከራ after tribulation. ባለበት ስፍራ ባስጨነቋችሁ ቁጥር መብዛት አለ እዛ ውስጥ። Because there is a multiplication after affliction. ከመከራ በኋላ ያለውን ክብር አይቶ ይላል። Because he understands the glory after the affliction. ለምንድን ነው ይሄ ሁሉ መከራ እኔ ውስጥ ያለው? What are the things that are happening in my life? ለምንድን ነው ይሄ ሁሉ መከራ ውስጥ ያለው? What are the things that are happening in my life? አስቡት። ማንጎ ታውቃላችሁ? Imagine when you have a mango, ማንጎ የማንጎ ፍሬ the seed of mango, ካልጨመቃችሁት
unless you squeeze it, ካልጨመቃችሁት unless you squeeze it, ጭምቅ ካላደረጋችሁት unless you squeeze it, ማንጎ ጁስ አታገኙ። you can never have a mango juice. እናንተ ውስጥ ያለውን ለማውጣት So in order to extract እግዚአብሔር something እንድትጨመቁ ያደርጋችኋል። and God want to make you to excuse. እንድትጨመቁ ያደርጋችኋል። God make you to make excuse. ጌታ ኢየሱስ And Jesus of Nazareth, ጌታ ኢየሱስ Jesus of Nazareth, ከመሰቀሉ በፊት before he went to a cross, የት እንደሄደ ታውቃላችሁ? do you know where he went to? የደም ላብ ያላባ ቦታ Do you know where he went to get? ጌተሰማኒ ይባላል። It's a place of Gethsemane. ጌተሰማኒ ማለት ነው What does it mean, Gethsemane? የዘይት መጥመቂያ ማለት ነው። It says the extraction of oil. ዘይት እንዴት እንደሚጨምቁ ወይም እንደሚሉ እንዴት እንደሚያገኙ Do you ታውቃላችሁ? know how they extract oil? ፍሬውን ይለቃቀሙትና And when they have bring of the seed, በግራቸው ይረግጡታል። the oil in the crush it, በድንጋይ እንትን ይሉታል። and as they smash it by stone. ከናንተ ውስጥ እግዚአብሔር ኦይል ለማውጣት ሲፈልግ እንደዚህ ነው At የሚያደርጋችሁ። the same time, God do something to extract our oil from you. ለአምስት ሰው እንድትሆኑ ከፈለገ ጸጥ ይላችኋል። It says if you are about to fight ለብዙ with ሰዎች people, እንድትሆኑ ከፈለገ ይጨምቃችኋል። if you are for many, he will excuse you. እየገባቸው አይደለም? You are እየገባቸው not understand me. እየገባቸው You አይደለም? are not understand. እየገባቸው አይደለም? Are you with me? ቁጭ በሉ። You may have received. ለብዙ ቦታዎች እንድትዳረሱ ከፈለገ If God want to reach many of people, እንድትጨመቁ ያደርጋችኋል። He want you to extract something from you. ባይዘው በዚሁ አጋጣሚ እናገልግላችሁ። Let me tell you something. አንድ ሰው One person, የት እንደሚደርስ ማወቅ ከፈለጋችሁ if you want to know where he shall reach, መጀመሪያ መመልከት ያለባችሁ ያ ሰው ላይ የተነገረውን ትንቢት አይደለም። it's not the prophecy that declared upon his life. የዛን ሰውዬ ጠላቶች ይዋቸው። Like look unto the enemy of that man. የዛ ሰውዬ ጠላቶች እነትዬ ብርጓል ምናምን የሚባሉ ጎረቤቶች ከሆኑ እዛው ሰፈር ነው የሚቀረው። If the enemy is his neighbor, he will live unto his. ልክ ነኝ አይደል? Am I right? የዛ ሰውዬ ጠላቶች The enemy of that person, ቢግ ከሆኑ የዚህ ሰውዬ ደስትኒ ቢግ ነው። his destiny is too much big if his enemy is big. የምታልፉበት እያንዳንዱ መከራ So whenever a tribulation that you pass through, ሄሎ are you with me? ለዛ ነው ጳውሎስ እንደዚህ በመከራ አለ Says whenever in a tribulation እንመካለን። we are rejoicing, ምክንያቱም መከራ ምን ይዞ እንደሚመጣ የምናውቅ ሰዎች ነን። because we understand after tribulation ከመከራ በኋላ ክብር አለ። there is a glory, ከመከራ በኋላ መብዛት አለ። there is a multiplication. እያንዳንዱ መከራ እናንተን የመጭመቅ ሂደት ነው። So whenever a tribulation is the person that እያንዳንዱ መከራ is a process of extraction. እያንዳንዱ መከራ Every tribulation. አንድ ጊዜ አንድ One time, ፕሮግራም ተጋበዝኩና I was one service. በጣም ማከብሩ ትልቅ እግዚአብሔር ሰው ነው። This is a great man of God. 20 ምናምን ዓመት እንትን ያለ ያገለ 20 ምናምን ዓመት አገልግሏል። ኦልሞስት 30 ዓመት የሚጠጋ Nearly he ministered up to 30 years. ከዛ እንደዚህ አልኳቸው And I told them, የእግዚአብሔር ሰው ምድር ላይ ያሉ ጄኔራሎችን አይታችኋል? have you seen God generals which was in earth? ጄኔራል ለመሆን ቢያንስ በትንሹ 40 ዓመት ይፈጃል ይባሉ አይደል? It says not to general at least you have የ40 to ዓመት have ፕሮሰስ 40 years of ሶ አንድን process. ሰው ጄኔራል የሚያደርገው So in order to make one person a general, ጥይት በዚህ በኩል ሲያልፍ it says whenever a bullet is ፍንጣሪ ፊቱ ላይ የሚፈጥሩ whenever ጠባሳዎች an extraction is happening, እግሮች ላይ ያሉ የእያንዳንዱ ጥይት ማርኮች ወይም ይሄ ምንድነው የሚባሉት ምልክቶች every mark in his body. 40 ዓመት ሙሉ እናንተ ሰላማው ላይ ሰላም አሳድሬ ብሎ አይደለም 40 ዓመት ሙሉ የሰማው የጥይት ድምጽ ነው ጄኔራል ያደረገው። He make him a general because of the voice of a bullet. ትልልቅ የእግዚአብሔር ሰዎች የእግዚአብሔር ጄኔራል ብለን የምንጠራቸው በሰበሰቡት ህዝብ ብዛት አይደለም። It's not by our congregation that we call of that general. በእያንዳንዱ ዓመት በሚያልፉት መከራ ነው። Because of every tribulation that they ነገስታት pass. የነሱ ነገር አይገባቸውም። Because the kings cannot ሚዲያው understand የነሱ them. ነገር አይገባውም። And the people that not understand them. ሶ ኢቭን የናንተ መንፈሳዊ ዓለም ላይ ያለው ተጽዕኖአችሁ እንኳን ያለፋችሁበት መከራ ውጤት ነው። Even the dominance that you have in a spiritual realm is the reference point of your tribulation. ለፕሬኬቴሌ ቦንታራ ባጋዳላ I ባሲያ receive it. በመከራ አለ So whenever in tribulation, እንመካለን። we are rejoiceful. አስቡት ባስጨነቋቸው ቁጥር ምን ይሉ ነበር? As they afflicted them, ይበዙ ነበር። they were multiplied. የምትቀበሉትን መከራ So the tribulation that is facing your life, የምታስተናግዱበትን መንገድ ቀይሩት። change the way that you welcome. እያንዳንዱ የሚመጣ መከራ Every tribulation that happens in your life, እያንዳንዱ የሚመጣ መከራ whatever life that persecution. ሁለተኛ ቆሮንቶስ 2 Corinthians ምዕራፍ 12 9 እና 10 2 Corinthians chapter 12 verse 10 እርሱም ጸጋዬ ይበቃል፣ እሺ ኃይሌ በድካምህ ይፈጸማልና ኃይሌም በድካምህ ይፈጸማል አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካም ልመካ እወዳለሁ። ብዙ ደስታ በምን በድካም ልመካ እወዳለሁ። ጳውሎስ ምን ይነገራችሁ? በድካም ይምላለው። እሺ ቀጥል። ስለዚህ ስለ ክርስቶስ በድካም እሺ በመንገላታት በችግርም
በስደትም በጭንቀትም ደስ ይለኛል። እሺ ስደክም ያን ጊዜ ኃይለኛ ነኝና። በደምብ ምን ማለት መሰላችሁ? Listen to me carefully. አንድ ሰው ጋር መምጣት ይፈልጋል ይችላል። Can someone come to me? ናሽ ጳውሎስ ምን እየነገራችሁ ነው? What are Paul is speaking? ስደክም አለ When I am weak, በዛው በደከምኩበት ጉዳይ ኃይለኛ ነኝ። and I become perfect in that strength. ያ ያደከመኝ ኃይሌን ጉልበቴን የወሰደው ጉዳይ The thing that weakens me, እሱ ራሱ ጉዳይ ነው እኔን ኃይለኛ የሚያደርገኝ። it is the thing that makes me powerful. እናንተን ያደከማችሁ መከራ ነው ኃይለኛ የሚያደርጋችሁ። So the tribulation that makes you become ጳውሎስ ምን perfect in strength. ስደክም አለ So whenever I'm weak, ደክሟል ብላችሁ ልጥሉኝ ከሞከራችሁ አለ if you want about to fail, ሞኞች ናችሁ። you are a fool. ምክንያት ያደከመኝ ጉዳይ ነው እኔን ጠንካራ ያደረገኝ። It is the thing that strengthens me that my weakness. ያደክማችሁ የሚመጣ ጠንካራ ነው እናንተን ቦልድ የሚያደርጋችሁ። That makes me bold and ደፋር strength. የሚያደርጋችሁ ሊያደክማችሁ የመጣ ጉዳይ ነው። That's the infirmity that comes to make you strength. አስቡት። Imagine. ስደክም አለ So whenever I become weak, ደክም ያለው I'm already weak. ኃይል የለኝም። I don't have strength. ይሄ ሁሉ መከራ ተደራርቧል አለ። Every infirmity and affliction is coming. ጳውሎስ ጠፋ ስትሉ አለ It says when Paul is about to ኃይል ከየት መጣ ሳትሉ ኃይለኛ ሆኜ እነሳለሁ አለ። I become strengthful. ጳውሎስ ኃይሉን ከየት አገኘው ሲባል It says where did Paul bring this strength? ያገኘው ከአንድ ነገር ነው። It's from one thing. ካደከመው ድካምና ከዛ መከራ From the affliction and from the weakness that he ከዛው gets. መከራ ውስጥ ነው የጳውሎስ ጥንካሬ የወጣው። And the strength of Paul ያ ጥንካሬ ከሌላ ቦታ አልመጣም። that strength doesn't come from another place. ሄሎ Are you with me? አስቡት። ያደከመኝ ጉዳይ አለ So the things that makes me weaken, በዛው አላስቀረኝም። it doesn't weaken me alone. ጠንካራ አድርጎኛል። At the same time, he made me ጠንካራ strength. አድርጎኛል። At the same time, he made me strength. ትክክለኛ በሆነ መንገድ የበለጸጉ ሰዎች The people that prospers in a right way, እንዴት ባለጠጋ ነው ታውቃላችሁ? do you know how they become in a right way? የድህነታቸው ጥልቀት ነው ባለጠጋ ያደርጋቸው። It is the depths of their poverty makes them rich. ባለጠጋ የሚሆኑበትን ኃይል ያገኙት The strength that they bring is ምድር ላይ ያሉ ድህነት በሙሉ እነሱ ላይ ተሰብስቦ because every poverty come to their life. አይተውት ታሽተው And they become skills in the skills. አሁንማ በቃ ብለው ሲነሱ ነው ባለጠጋ The ያው moment when they rise, they become prosperous. ያዩት ድህነት ነው ባለጠጋ ያደርጋቸው። It's the poverty that makes them prosper. ባለጠጋ የሚሆኑበትን ኃይል ያገኙት ካሳለፉት ድህነት ነው። It is from the past stage of poverty that makes them to become rich. ላይፋችሁ ላይ የሚመጡ እያንዳንዱ መከራዎች Every tribulation that comes into your life, ያጠፉኛል ብላችሁ እንዳታስቡ። it says don't afraid them. ሄሎ Are you with me? አንድ ጊዜ አስታውሳለሁ ለመጀመሪያ ጊዜ ያገለገልኩ For the first time when I ministered, እና ቢሾፕ ነበር መድረክ ይሰጣኝ። that bishop was the one who gave the mic. ከዛ ካገለገልኩ በኋላ After I minister, ዶርም ገባው። he says I went to the door. በሬን ቆለፍኩት። I locked my door. 2 ቀን ስቅስቅ ብዬ አለቀስኩ። It says I cried for 2 days. የመሰለኝ Because I imagine. መተንበይ ስለቻልኩ ሁሉም ሰው እያጨበጨበ የሚቀበለኝ ነው መሰለኝ። It says I thought like because I prophesy everybody welcomes እና me. በታይሙ ስተነብይ እያልኩ እንደዚህ አበባ ያለው ነው የምለው። It says in a time I was saying I see Ababa. ከዛ ቸርች ውስጥ ያሉ ሰዎች የእጁን ምልክት አይታችኋል ብሎ ሪፖርት አቅርበዋል። And they made them even report about me. የመጀመሪያ በአገልግሎት ውስጥ ያጋጠመኝ ቻሌንጅ ነው። The first challenge I was in ministry. 10-15 የሚሆኑ ሰዎች ቢሾፕ ቢሮ ገቡና ይሄ ልጅ አሉት እንኳን ሊያገለግል አይደል ማቴንድ ሊያደርግ እንኳን እንዳይመጣሉት። Says 10-15 people they said we don't need this man after this one. 2 ቀን It says for 2 days. አስቡት። ከዛች ታይም ጀምሮ የነበሩ ቻሌንጆች So the challenges after that day. አሁን ይሄ ሁሉ ሰው ተሰብስቦ ቢጮ ነቲንግ የማይመስለኝ ደረጃ ያደረሰኝ እሱ ነው። Because that's why I feel nothing about any people. ለምን የሚያደክማችሁ ነገር ያደከማችሁ ጉዳይ እሱ ጥንካሬያችሁ ነው። The thing that makes you weak. ስደክም አለ ኃይለኛ ነኝ። እየደከምኩ አይደለም ቻርጅ እየተደረኩ ነው። እየደከምኩ አይደለም ኃይለኛ እየሆንኩ ነው። I'm become strengthful. ሄሎ እየደከምኩ አይደለም ቻርጅ እየተደረኩ ነው። I'm get charged. ሶ እያንዳንዱ መከራ ቻርጅ ነው። So in every place of affliction is a place of charging. ለዛ ነው ቸርች ውስጥ whenever you come to the ቁጭ church ትላላችሁ። we sit there. ከዛ እግዚአብሔር ምን እንደሚያለማምዳችሁ ልንገራችሁ። Do you know what God trained you? 2 ሰው ይነሳል። And there 2 people arise against you. ሙሉ ቸርቹን በእናንተ ጉዳይ ይረብሸዋል። And every people speak about you. እሷም ብሎ የእግዚአብሔር ሴት እሱም ብሎ የእግዚአብሔር ሰው ያስብላል። Says this man of God, this man of woman. ቡም ከዛ ኔክስት ዴይ ቸርች መምጣት ያስጠላችኋል። And the next day you are afraid to come to church. ከዛ እንደምንም ተቋቁማችሁት As the same you resist it. እንደምንም ተቋቁማችሁ ትመጣላችሁ። And he came to church. ቀጣይ ቀን ደግሞ ፓስተሩ የእናንተን ላይፍ አስመልክቶ
የስብከት ርዕስ ያደርጋቸዋል። And they become a topic of the pastor the next ቤት time. ትገባላችሁ And when you come to the house, እንቅልፍ የላቸውም። and they don't have restless. ቢኮዝ የስብከት ርዕስ ሆናቸዋል። Because you become a topic of a preaching. ፓስተሩ እንዴት ስለኔ ይሰብካል Says, ትላላችሁ? how does the pastor preach about me? አንድ ልጅ ነበር እኛ ቸርች There was a person in our church, እና ሁል ጊዜ when every time እኔ ልክ ከአገር ከወጣሁ after I leave the country, ምን እንደተሰበከ የምሰማው ከሱ ነው። is I hear from him. ስለኔ እኮ ነው የሰበኩ ይለኛል። Because- ማንም ይስበክ ማንም። Whatever the preacher is, this guy preaches ድንገት about me. ሰባኪው ደግሞ ዙሮ የሱን አይን ካየ በቃ አለቀ። At the moment when he sees his eyes, he's preaching አስቡ፣ about me. የስብከቱ ርዕስ እናንተ ትሆናላችሁ። Then you become the person of the topic. እስክትደቁ ድረስ በሁሉም አይነት ፕሮሰስ ታልፋላችሁ። And you become crushed in every step. ከዛ የሆነ ሲዝን ይመጣል። And there come a season. እናንተ እንኳን ጠንካራ እንደሆናችሁ እኮ አታውቁም። Even you don't know you are strong. ጠንካራ እንደሆናችሁ እንኳን አታውቁም። Even you don't know you are strong. የምታውቁት ወሬ እንዳደከማችሁ ነው። Because you are weakened because of evil reports. ከዛ በኋላ የሆነ ታይም ይመጣል። And a time of a season came. ሚዲያው እኮ ስላንተ እንደዚህ እያወራ ነው ሲሏችሁ And it's the media is speaking about you. ሶ ምን ይፈጠር ትላችኋለህ። Says, why do I care? ጥንካሬውን ከየት እንዳገኘው አታውቅም። And you don't know where you get the strength. አንተ ለራሱ እንደደከምክ ነው የምታውቀው። Even you think that you are ለዛ weakened. ጳውሎስ እንደዚህ አለ፣ And Paul ደክም says, ያለው አለ። I thought like I was weakened. ስደክም ግን But when I make ለካ weak, ይሄ ሁሉ ድካምና መከራ ጠንካራ እንዳደረገኝ እኔ እንኳን አላውቅም አለ። even I don't know that the weakness make me perfect in strength. ድንገት ሲነኩኝ ጥንካሬ ይገለጣል አለ። And it says my strength shall manifest. እና ጳውሎስ እንዴት በዛ ድካም ውስጥ እንዴት እንዳለፈ ሲናገር እንደዚህ አለ፣ When he በስደት አለ፣ speak, he በስደት says በብዙ መከራ in every- በመንከራተት in every aspect that we pass በዚህ through, ሁሉ ነው ያደከሙኛል። in a persecution and distress, በዚህ ሁሉ አደከሙኝ፣ in all this always. በዚህ ሁሉ አድክሞኛል። So in all these ways, በቃ ጳውሎስ አበቃለት ሲሉ when they think that Paul is ሰኞ alive, ልሰብክ እመጣለሁ አለ። the next day I came ማክሰኞ to ልሰብክ preach. እመጣለሁ፣ And Tuesday ሮብ I came ልሰብክ to እመጣለሁ፣ preach. ሐሙስ Wednesday I ልሰብክ came to እመጣለሁ። Thursday I ይሄ came to ሰውዬ preach. መተኗል አቁማል ሲሉ Because they meet them and they think that they እንደ kill him. ንስር ቁስሌን የሆነ ነገሬን ክንፌን ገነጣጥዬ አዲስ ነገር As አብቅዬ an እመጣለሁ eagle and I fly again. እና መጽሐፍ ቅዱሳችሁ ውስጥ በመከራ ደስ ይበላችሁ የሚል ቃል አለ። It says rejoice in every distress. ልከኛል። Am I right? መከራ ምኑ ነው ደስ የሚለው? What is the good thing about ችግር tribulation? ምኑ ነው ደስ የሚለው? What is about affliction? What is good about affliction? ችግር ምኑ ነው ደስ የሚለው? What is good about affliction? ካትሪን ኩልማን የምትባል ሴት ታውቃላችሁ? Do you know a woman which the name Catherine Coleman? አንድ ሰው ወደ አገልግሎት አመጣ። It says someone has entered ministry. እንደምንም ብሎ አጠመዳት። It says she become in some way hook. ለ5 ዓመት ቸርች አገልግሎት እስክታቆም ድረስ አደረጋት። And he made her to be without a church for 5 years. አስቡት፣ ሚዲያው በሙሉ አውቋችሁ፣ Even the media know him very well. ሚዲያው በሙሉ አውቋችሁ፣ Even the media know him very well. ቀጣይ ሰንበት የእናንተን ፕሮግራም ይጠበቅ ለ5 ዓመት አገልግሎት አቆመች። And for 5 years she's paused a ministry. ያገባችው ሰውዬ ደግሞ And the person that married her, ሌላ ሰው ጥሎ ነው ያገባት። it says because he divorced her and married another. የአሜሪካ ጋዜጣዎች፣ ኢቫንጀሊካል ሚዲያዎች በሙሉ ቁም ስቅሏን አሳዩት። Every evangelical media, every news paper was 5 about ዓመት ሙሉ for 5 years. 5 ዓመት For 5 years. አስቡት፣ ቸርች ፕላንት አድርጋለች። She planted church. 5 ዓመት ሙሉ ቤቷ አስቀምጧት። For 5 years she was locked in her home. ስድብ፣ And every እያንዳንዱ ጋዜጣ ስለሷ ነው የሚያወራው። every newspaper was about her. የቸርች ስብከት እሷ ነች። She is the one, the topic of the አስቡት፣ church. ዛሬ እናንተ ብትወርቁ Like if you fail today, ቀጣይ ማንም የቆመ ቢመስለው እንዳይወርቅ ይጠንቀቅ ብሎ አንድ ሰባኪ ይሰብካል። and the person the next time he preach about you. ለአንዳንድ ሰዎች የስብከት ርዕስ የምትሰጧቸው እናንተ ናችሁ። That's why you are the one who give them the topic of preaching for some people. አንዳንድ ሰዎች እናንተ ከሌላችሁ መስበክ አይችሉም። Because some people they ታውቃላችሁ አይደል? እናንተ cannot ከሌላችሁ preach. መስበክ አይችሉም። They አንዳንድ cannot ሰዎች preach be out of you. እናንተ ከሌላችሁ If የሚሰማቸው you ሰው are የለም፣ not መስበክ there, አይችሉም። they cannot preach. Yes. ከ5 ዓመት በኋላ ኃይሏን አድሳ መጣች። And she becomes strengthened in 5 years. ኃይሏን አድሳ መጣች። She's like strengthened. ቢፎር ከነበረው ህዝብ በላይ Before the congregation that was ከ10 happening. ሺህ ሰዎች በላይ በእያንዳንዱ ፕሮግራሟ እስኪሰሟት In ድረስ every attendance of a church. የተጽዕኖ ግዛቷና ክልሏ ሰፋ። And her territory become expand. የተጽዕኖ ግዛቷና ክልሏ The ሰፋ። dominance of her expand. ለዛም በመከራ ውስጥ የሚያልፍ ሰው ጋር The person who passed through tribulation ድንጋይ እንዳትወረውሩ። says, don't cast a stone upon him. እግዚአብሔር የሚተባበራችሁ እንዳይመስላችሁ። Because don't ever think God will allow it. እግዚአብሔር አይተባበራችሁ። God will never be with you. እግዚአብሔር እያደረገ ያለ ያንን ሰውዬ መጭመቅ ስራ እየሰራ ነው። Because God is making that person speak. የሆነ ጁስ ከሱ ውስጥ እንዲወጣ፣ Because there is an anointing. የሆነ ብርሃን ከሱ ውስጥ እስኪወጣ፣ Because an light የሆነ መብዛትና መስፋት ከሱ ውስጥ እስኪወጣ ድረስ and increase and expand እስኪወጣ ድረስ until something is ሰውየውን
አሁን እግዚአብሔር እየጨመቀው ነው። Because God is making you mistakes. እያንዳንዱ ጭንቀትና መከራ ውስጥ መብዛት አለ። So whenever there is affirmity, there is a multiplication. እያንዳንዱ መከራ ውስጥ There is after any tribulation. ለዛ ነው ብዙ የእግዚአብሔር ሰዎች Many man of God. ብዙ የእግዚአብሔር ሰዎች Many man of God. ደካማ ናቸው ብሏችሁ Whenever you say that they are weak, ድካማቸውን አውቄያለሁ ብላችሁ when they say that I know their weakness, ልታጠቋቸው the moment when you are going to attack them, በምትሞክሯቸው ስፍራ ውስጥ እናንተ ከምታስቡት በላይ በዛ ስፍራ ጠንካራ ናቸው። because they are so much strong in that portion of their life. ለምን? Why? ስደክም Because when I become weak, ኃይለኛ ነኝ። I become perfect in strength. አስቡስ ጳውሎስ Paul, ስደክም እኮ ነው ያለው። it says when I become weak. ሳይደክም ደግሞ አስቡት። Imagine when he's not weak. ደካማ ነው ባላችሁበት ጉዳይ አለ። It says in a place when he says he's weak. አቅም የለውም ባላችሁት ጉዳይ So in a place where he's weak. በሱ ጉዳይ ላይ So in a thing of his life, ኃይለኛ ነኝ። I'm strong. አሁን ያላችሁበት የድህነት መከራ So the life that they are passing through, ሌላ ስፍራ አይደለም ባለጠግነት ያለ እዛ መከራ ውስጥ ባለጠግነት አለ። in that place you shall increase. እዛ መከራ ውስጥ ባለጠግነት አለ። In that place you shall prosper. ጌታ ኢየሱስ አንድ የተናገራትን ቃል ልንገራችሁ። In Jesus of Nazareth speak one thing. የማቴዎስ ወንጌልን ክፈቱ። Let's go to the book of Matthew, ማቴዎስ ምዕራፍ 7 ቁጥር 6 chapter 7 verse 6. በእግራቸው እንዳይረግጡት በእግራቸውም እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ። እንቆቻችሁን በእሪያዎች ፊት አትጣሉ። እንቆቻችሁ የእንግሊዝኛው ፒር ነው የሚለው ያው እንቆቻችሁን በምን ፊት? በእሪያችሁ መሃል አትጣሉ። ምን ማለት ነው ታውቃላችሁ? Do you know what it means? እንቁን So the things that has appealed, እሪያ ፊት የምትጥሉት ያ እንቁ እንዴት እንደመጣ ካልገባችሁ ነው። You don't know how you bring forth the pearls. ኦሲርስ የሚባል አንድ የባህር እንስሳ አለ። There is an ostrich like an animal. ከዛ እንስሳ ነው ይሄ እንቁ ወይም ሉል የሚገኘው። The pearl is extracted from that animal. ኦሲርስ from that fish የሚባለው እንስሳ ostrich ወደ እሱ የሰውነት ክፍል so into his body አሸዋ is a sand. እንዲሁም ሌሎች እንስሶች ሊያጠቁት ሲመጡ when he came another like fish, እሱን ለመከላከል በሚያወጣው የሰውነት ተረፈ ምርቶች ነው እንቁ የሚገኘው። they bring forth the pearl after the extraction. so ከዚህ እንስሳ እንቁን ለማግኘት ከፈለጋችሁ in order to extract a pearl from this fish, ይሄን እንስሳ ለማጥቃት መሞከር አለባችሁ። you have to attack him. ይሄንን እንስሳ ለመምታት መሞከር አለባችሁ። you have to attack him. ይሄ እንስሳ መከራ ውስጥ ማለፍ አለበት ከሱ ውስጥ እንቁ እንዲወጣ። in order to extract a pearl out of him. ጌታ ኢየሱስ ምን ይላል? በመከራ ያገኛችሁትን ነገር አጣሉት አለ። it says do not ያገኛችሁት በመከራ ውስጥ ነው። እንዲሁ አይደለም ያገኛችሁት። it's not you got is easy. በመከራ ያገኛችሁትን ነገር the pearls that you find through tribulation, ሎተሪ ወጥቶላችሁ አይደለም። በመከራ ውስጥ ያገኛችሁትን ነገር the things that you have through tribulation, እንደ ተራ ነገር እንዳትቆጥሩት። so do not count as useless. እንደ ተራ ነገር እንዳትቆጥሩት። do not count as useless. ያገኛችሁት በመከራ ውስጥ ነው። because you find them through persecution. በዛ መከራ ውስጥ አልፋችሁ ያገኛችሁት ነገር ነው። that thing that you have in that persecution. sometimes ላይፋችሁ ውስጥ እስኪ ያሉ አንዳንድ የእናንተን ካራክተሮች ዋቸው። look at the character that you have in your life. እሺ like ምንም አይነት ቻሌንጅ ቢመጣ what shall ever challenge happen in your life. ምሳሌ እዚህ ህንጻ ላይ so let's say in this building, እዚህ ህንጻ ላይ in this building የተቀበረ $10 million አለ። if I say there are $10,000 worth buried, አጠገቡ ደግሞ የተቀበረ ቦምብ አለ። and there is a bomb already F1 in your so ችግሩ $10 million እንዳይወጣ አጠገቡ የተቀበረው ቦምብ ቤት ጋር እንደተቀበረ አታውቁም ብላችሁ it says if the problem is like they don't know where the thing is buried. 99% የሚሆኑ እዚህ ቸርች ያለ ሰው እዛ ቢልዲንግ ሄዷል። because 99% he went to that building. ልክ ነኝ አይደል? am I right? ቦምቡን ረስቶታል። because he forget about the bomb. ሞትን እንዳትፈሩ ያደረጋችሁ ነገር ምንድነው ታውቃላችሁ? do you know the thing that you don't afraid death? ድህነት በሚባል መከራ ውስጥ ያመጣ ነው ካራክተር ነው ሞትን እንዳትፈራ ያደረገን። because of the character that brings out of the poverty. የሆኑ ነጮችን ሰብስቤ እዛ አለ ብላቸው if some white people I say there is something እንደሚል ታውቃላችሁ? you know the ፖሊስ እንደውል ለሚሉኝ it says let's call a police.
ሞት የሚባል ነገር በጣም ነው ይፈሩት። Because they are afraid too much death. ፖሊስ እንጥራ ነው የሚሏቸው። Just let's call the police. ብሩ ስትላችሁ ችግር የለውም ለመንግስት ገቢ ይሆናል ይላቸዋል። Because what the money will be unto the government. ኢትዮጵያዊስ እኛ ብንሆን What about the Ethiopian? ችግር የለውም እኔ ከሚደርሰኝ ለመንግስት አካፍላለሁ ነው የምንለው። He says I will share. ራሴ ጀመጣዋለሁ እኔ ከሚደርሰኝ ችግር የለውም ግማሹን ለመንግስት ሰጠዋለሁ ነው የምንለው። He says the share will be to the government. ሞት የሚባልን ነገር እስካትፈሩ ድረስ So because you don't afraid death. ሪስኮች እንድትወስዱ ያደረጋችሁን ባህሪ ከየት ያመጣችሁት ይመስላችኋል? That strength and the character. ሄሎ Are you with me? ከኔ ጋር ናችሁ? Are you with me? ከየት ያመጣችሁት ይመስላችኋል? Where did you bring forth it? ከልጅነት ጀምሮ ባለፍንበት መከራ። Because of the persecution that have lied down. ሄሎ ምክንያቱም ያለፍንበት መከራ ድህነት ከሞት ምን ያክል የከፋ እንደሆነ እንኳን እንድናቅ ነው ያደረገን። Because we understand that poverty is worse than death through the life that we come through. ልክ ነኝ አይደል? Am I right? እና በመከራ ያገኛችሁትን ነገር So the things that you have through tribulation. በመከራ ያገኛችሁትን ቦልድነስ So the boldness that you have through persecution. በመከራ ያገኛችሁትን ፋይናንስ The finance that you have through struggle. በመከራ ያገኛችሁትን ተቀባይነት So the acceptance that you have because of በመከራ tribulation. እኛ ሚኒሊክ ትምህርት ቤት የተማርን 4 ኪሎ ያለው ሚኒሊክ ትምህርት ቤት አወቃችሁት? Do you know Minilik High School? 11 ክፍል 12 ክፍል ስንማር When I was a student 11th grade 12th grade. እርግጠኛ አይደለም ከኛ 6 ባች የሚቀድም አንድ አሁን ፌመስ የሆነ ዘማሪ አለ ካናዳ ውስጥ የሚኖር There is a singer which is 6 batch ahead of us. እና 11 እና 12 ክፍል ስንማር When we are into high school, ፌሎስ የነበረ ልጅ ነው። he was a person who was in the እና fellow. አስቡት ኳየሩ ተሰብስቦ The choir was gathering. መጨረሻ ላይ የሚሆን ልጅ ነው። He was the person who was at ወደፊት መጥቶ ማይክ መንካት አይደለም not even to touch the mic. ከኋላ ነው የሚቀመጠው። He's at last time. 11 12 ክፍል 11th 12th grade. ከኛ 6 ዓመት ባሽ የነበረው የሱ ጓደኞች ሲነግሩን When there is friend because ahead of us 6 batch. ቸርችም ስትሄዱ ልክ እንደዛው And when he come to church, ኖ ዋን ማይክ የሚሰጠው የለም። ኖ ዋን nobody was about to give him ሁሉም mic ይነቁታል። because everybody. ከብዙ መከራ በኋላ አንድ ያገኛትን ማይክ The moment he find the mic, እስኪ አሁን ድረስ አለቀቃትም። he doesn't let it ቢኮዝ go. ከብዙ መከራ በኋላ ነው ያገኛት። Because he find it after many ከብዙ መከራ tribulation. በኋላ ያገኛችሁትን ነገር So after many እንደ tribulation, ተራ ነገር እንዳትቆጥሩት፣ እንደ ተራ ነገር እንዳታዩት። do not count it. ያገኛችሁት ከብዙ መከራ በኋላ ነው። Because you find that after many tribulation. አልሰማችሁ? ከብዙ መከራ በኋላ ነው። After many affirmation. አንዳንድ ጊዜ ብር ሰዎችን አይታችኋል? Have you seen some man of God 2 ዓመት ፋስቲንግ፣ for 2 years, 1 ዓመት ፋስቲንግ፣ 1 year, 3 ዓመት ፋስቲንግ 3 years? ከዛ እግዚአብሔር የሆነ ቅባት ያፈስባቸውና When God anointed them, ምሪቷ በሙሉ ሰማቸዋለች። He said the whole land will hear. ይሄ ተቀባይነት ከዛ ሁሉ ምጥና መከራ በኋላ የመጣ ነው። This acceptance came from every deliverance. ከዛ ሁሉ ተቀባይነት በፊት 6 ጊዜና 7 ጊዜ ቸርች አፍርሰዋል። For 6-7 consecutive years, የቤት they did ኪራይ this. መክፈል የከበዳቸው ከብዙ ቦታ ወጥቷል። Because they live many houses because of the house rent. ብዙ ወንድሞች ለነሱ 10 ብር ለመስጠት ፈቃደኛ እስከማይሆኑ ድረስ በብዙ የፋይናንስ ቻሌንጅ ውስጥ አልፈዋል። They pass through many challenges of finance. ከብዙ መከራ በኋላ After many tribulation, ፊታቸውን እግዚአብሔር በኢትዮጵያ ፊት ያስተዋውቀዋል። when God make them famous, ከዛ በኢትዮጵያ ውስጥ ፊት ከተዋወቁ በኋላ and after that when they become great in the ያልገባቸው ነገር the second thing they understand, ያንን ፊት ሎተሪ አይደለም በኢትዮጵያውያን ሕዝብ ፊት ያመጣው። that's not the lottery by chance that came. ያንቁ የመጣው ከብዙ መከራ በኋላ ነው። That pearl came after many persecution. ነገር ግን ሳያስቡት እሪያ ፊት ይጥሉታል። እሪያ ፊት Because they give unto አሳማዎች the ፊት pigs. ይጥሉታል ሳያውቁት። They give unto the pigs. ከብዙ መከራ በኋላ ያመጡትን ዳይመንድ ወይም ከብዙ መከራ በኋላ ያመጡትን እንቁ The pearl that they have or the diamond, አሳማዎች ፊት ከጣሉት በኋላ ከ1 ዓመት በኋላ after 1 year, ቡም እጃቸው ላይ እንቁ የለም። so there is no pearl in their hand. ድጋሚ መከራው ይጀምራል። And at the same time, a persecution happens. በመከራ ውስጥ የምታገኙትን ነገር So whatsoever that you have in a persecution, እሱን ተንከባክባችሁ ጠብቁት። they have to protect and keep it. እሱን ተንከባክባችሁ ጠብቁት። You have to protect and keep it. አንዳንድ ባለጸጋ ሰዎችን አይታችኋል? Have you seen some prosperous people አስቡት የደም ላብ እስኪያለባቸው ድረስ say that like unto the maximum of the sweat of blood, ፈክተው and they become ብዙ persecuted. መከራ አይተው They have through a lot of things. ሚሊዮነር ይሆናሉ። They become millionaire. ያ ሚሊዮነርነት የመጣው ከምን ይመስላችኋል? From how do they get that millionaire? ከብዙ መከራ በኋላ እኮ ነው After many persecution. የመጣው። ያንቁ ከብዙ መከራ በኋላ The ነው። pearl comes after many tribulation. ከዛ በኋላ እንደሚፈጠር ታውቃላችሁ? Do you know what happened next? እሪያ የሆኑ ወይም አሳማ የሆኑ ጓደኞችን ይዛሉ። And they have a friend like a pig, ለነሱ እንቁ የማይጠነቀቁ። and they would not protect unto them. ከዛ ምን ይፈጠራል Do you መሰላችሁ? know the next thing happened? ብድር ውስጥ ይገባል።
And it says unto lending of money. ጥሩ ያልሆነ የቢዝነስ አማካሪዎችን ይዛሉ። They have a counsel of a business without evil. ከ7 ወይም ከ8 ወር በኋላ After 7-8 months. ፕሮፌት የቤት ኪራይ የቢሮ መክፈል ከበደኝ ብለው ጸሎት ሰልፍ ላይ ታገኛቸዋል። And they have into the lay of prayer. ከብዙ መከራ በኋላ የመጣን እንቁ መጠበቅ አልቻሉም። Because they cannot protect it after ከብዙ መከራ በኋላ after many persecution. አንድ ጊዜ አንድ ከተማ ውስጥ ማዕድን ቢዝነስ በጣም የሚታወቅ አንድን ሰው አገኘው። I remember in a time I met in a city a person who's very known upon gemstones. አታምኑ ድንጋዮችን እንደዚህ አይቷቸው ሳይመረምር የማሽኑን ያክል ያውቃቸዋል ድንጋዮችን። Because he know them the stones more than a gemstone machine. ከዛ ብዙ የቢዝነስ በሮች ተከፋፈቱ። Because many business doors are open. ከአንድ አመትና ከሁለት ዓመት በኋላ አገኘሁት። After 1 or 2 years I met him. እንዴት ነው ቢልዲንጉን ገዛኸው ያልኩት? He says have you built like do you buy building? I told him. በጌታ ፊት ነው የምነግራችሁ። I'm honestly speaking. ሁለት የነበረውን ቢሮ አውቃለሁ። He says I know 2 offices that they had. ፕሮፌት አለኝ። He says prophet. አንደኛውን የቤት ኪራይ መክፈል ከብዶኝ ዘግቼዋለሁ አለኝ። He says prophet already I logged the office that I had. ይሄኛውንም የቤት ኪራይ ለመክፈል እየተንገዳገርኩ ነው። He says I'm struggling with this thing. ለምን ከተባለ ከብዙ መከራ በኋላ የመጣን እንቁ እንዴት መጠበቅ እንዳለበት ያውቃል። Because he doesn't know the pill that he found after the persecution. Be serious አመጣችሁ ያገኛችሁት ነገር ላይ So the things that you have in your life you have to be serious. Hello? Are you with me? አስቡት እናትና አባት ከሆናችሁ Imagine if you are a father and a mother. ሁለት ህፃናትን እዚህ ጋር ባስቀምጥ If you have a children there. ሁለት ህፃናትን If you have a children there. አንደኛው ያንቺ ልጅ ነው። And the things that done. አንደኛው ያንቺ ልጅ አይደለም። The one is not your son. አስቀመጥኳቸው። And እሳት አደጋ እዛ አካባቢ እየመጣ ነው። And there is a fire of accident came. እየሮጥሽ የምታድኚው ማንን ነው? Says who is the one who rescue? የራስሽ ልጅ ነው አይደል? Your own child. ለምን? Why? አምጣሽ ነው የወለድሽው። Because you deliver him. ይሄኛው ልጅ ስታይ ምጥ አለው። ያኛው ያንቺ አይደለም ሌላ ሰው ነው ያማጣው። Because that one is about delivery. ይሄኛውን ግን ያማጥሽው አንቺ ነሽ። But this one is by your. So አምጣችሁ ያገኛችሁት ነገር So the things that you have by በመከራ ውስጥ ያገኛችሁት ነገር ላይ whatsoever that you have through ሲሪየስ persecution. እንደ ቀላል ነገር እንዳታዩት። So you have to be serious. እንደ ቀላል ነገር እንዳታዩት። You have to be serious. ሄሎ Are you with me? እንደ ቀላል ነገር እንዳታዩት። You have to be serious. Because በምጥ ውስጥ ነው ያገኛችሁት። በምጥ ውስጥ Because this thing through a lot of suffering. ለፕሬኬቴንደለ በሆሳካታይ Amen, amen. በምጥ ውስጥና በመከራ ውስጥ ያገኛችሁት የትኛውንም ነገር Whatsoever the thing that you have through any persecution. ጠብቁት፣ Protect it. ተንከባከቡት፣ Like ፋይት አድርጉ። Fight for it. አሳሞች እንዳይነኩት አድርጉ። So don't make it touch pigs. በደንብ አድርጋችሁ ከልሉት። They have to protect it. በደንብ አድርጋችሁ ከልሉት። You have to protect Because it. ማልቀስ የምትጀምሩት ያጣችሁ ሰዓት ነው። Because the moment you cry after you lose it. በብዙ መከራ ውስጥ So in every suffering. በብዙ መከራ ውስጥ In every suffering. በብዙ መከራ ውስጥ In every suffering. ያገኛችሁት ነገር ላይ ሲሪየስ ሁኑ። You have to be serious in everything. ጌታ ኢየሱስ የነገረን እንደዛ ነው። That's what Jesus of Nazareth told us. ትልቁ ነገር አሳሞቹ አይደለም። It's not the greatest thing is not the pigs. ትልቁ ነገር እናንተ እጅ ያለው እንቁ ነው። That the greatest thing is the pig that is in your hand. በብዙ መከራ የመጣ ነው። Because you bring forth because of many. በብዙ መከራ የምታገኙትንም እድል አትጣሉት። Don't cast the chance that you have through many persecution. በብዙ መከራ ነው ያገኛችሁት። Because you find by a lot of tribulation. ትክክል? Am I right? በብዙ መከራ እኮ ነው ያገኛችሁት። Because you find it with all tribulation. ልጃችሁ So your son ሲታመም የምትረበሹት it says what do you do when he get this? አስቡ። አንዲት እናት Imagine a mother ልጇ መክሰስ በልቶ because he ate breakfast. ራት አልበላም ካለ It says I will not eat dinner ሰፈሩን ትረብሸዋለች። ልጄ ምግብ መብላት አቆመ ብላ because she suffer low. አስቡት። ባልየው ቁርስ ምሳ ራት ባይበላም ችግር የለውም። ትክክለኛ አይደለም? ሚስቶች Am እኛ I ባንበላ right? ችግር የለውም። Because if the husband doesn't eat, no problem. ያ ራት ካሳለፈ ሰፈሩ ይረበሻል። Because if he miss a dinner, there is a Because trouble. ያ ልጅ በምጥ የተገኘ ነው። Because she have by barren. በብዙ መከራ የተገኘ ነው። Because she deliver him by a lot of suffering. በህይወታችን ውስጥ በብዙ መከራ የምናገኛቸው እኮ በህይወት አንዴ ብቻ የሚከሰተው እድሎች አሉ። There are chances that occur once only because of your አንድ ጊዜ ብቻ ነው የሚከሰቱት። The things that will happen only one. ከዚህ በፊት ነግሬያችኋለሁ። Have I told you before? አንድ
ሐዋሳ ያለ የክራይስት ኤምባሲ ቸርች ፓስተር አሌክሳንደር ፓስተር አሌክስ Pastor Alex, which was in Hawassa. እዚህ መጥቶ እንዲያገለግል አድርጌው ነበር He was ministered as one. እና አንዴ እና ራት ልጋብዝ ብዬው ራት እየበላን One time when we had a dinner, እኔ እዚህ ያለው ባለቤቴ እዚህ ያለች my wife is there and everybody was there. ሁለታችን ቁጭ ብለን እሱን ራት እየጋበዝ ነው I says we had a dinner. አንዴ ያገጠይኩት I asked him one thing. በህይወት ዘመን የሚቆጭህ ድል ምንድነው አልኩት I says what is the thing that you become feel of sorry? አንድ ጊዜ አለኝ As one time ለአባዱላ ጸለይኩለት it says the person who says Abdullah was praying about him መልካም ሆነለት አለ and a great thing happens in his life. ከዛ ቤቱ ምግብ ጋበዘኝ አለ It says he invited me for a dinner. ይሄም ነገራችሁ ከ8 ዓመት 9 ዓመት በፊት የነበረ ስቶሪ ነው It's the story before 9 or 10 years. ቤቱ ጋበዘኝ አለ I went to his home. ሲያስተናግደን የነበረውን ሰው The person who was ushering us, እንጀራ ጨምርሏል አለ it says add me the injera. ወጥ ጨምርሏል አለ It says bring me መታጠቢያውን አምጣሏል አለ it says bring me the hand. በቃ እኔ ትኩረት ያባዱላ ላይ ነው አለ Because my focus was at አሁን Abdullah. ይቆጨኛል አለ Because now time I feel ለምን sorry. ስለው Why? ሲያስተናግዳቸው የነበረው ሰው የአሁኑ ፕራይም ሚኒስተር ነው It is a Prime Minister Abiy Ahmed, the one ushering them. ሲያስተናግዳቸው በታይሙ ምግብ ሲያቀርብለት እጁን ሲያስታጥበው የነበረው ሰውዬ የአሁኑ የኢትዮጵያ ፕራይም ሚኒስተር ነው It's the Ethiopian Prime Minister at this time. ምንድነው ስለው ራቱ ቀርቶብኝ የሱን ስልኩ ቢያስኳለኝ Because I mean, if I leave that dinner, because I would have now his phone number. በህይወት ዘመናችሁ አንዳንዴ ብቻ የሚከሰቱ ከብዙ ምጥ በኋላ የሚከሰቱ እድሎች አሉ There are things that will happen one time. አንዴ ነው የሚከሰቱት That will happen one time. ከብዙ እድል በኋላ Because a chance that happen only ከብዙ one እድል time. በኋላ After many things. ከብዙ እድል በኋላ After a lot of chance. ሶ ይዛች ታይም ላይ እንቋችሁ እንዳትሉ So do not lack of your heart. እንቋችሁ እንዳትሉ ቴንክ ዩ ማቴዎስ 25:15 ክፈቱና ከዛ በኋላ ትምህርቱን ልጨርስ Let us finish our teaching. Matthew 25:15 25:15 ለእያንዳንዱ እንደ አቅሙ ለእያንዳንዱ እንደምኑ እንደ አቅሙ እሺ ለአንዱ 5 መክሊት በቃ ና የተሰጣቸው እንደምናቸው ነው እንደ አቅማቸው በህይወታችሁ ላይ የሚመጣው መከራ እንደ አቅማችሁ ነው So whatsoever is given according to the potential that you ምን have. ማለት ነው ልንገራችሁ What does it mean? ሚሊየን ቦታ It's so when it says a million place, ድንጋይ ያረፈበት የእግዚአብሔር ሰው ካያችሁ if you see a man of God who's casting of stone, ጥሪው ለኮንግሪጌሽን አይደለም ጥሪው ለአህጉራት ነው because his calling is not for congregation, his calling is for nation. ጥሪው ለአህጉራት ብቻ ነው Because his calling is for nation. ሶስት ሰው ብቻ ጠላት ያለው ሰው The person who has 3 enemies only, በቃ ጥሪው ለቤት ህብረት ብቻ ነው because his calling is for house congregation. እያንዳንዱ እናንተ ላይፍ ላይ የሚመጣው መከራ So whatsoever tribulation come into your life, የእናንተን አቅም ይናገራል it speaks about the potential that you have. ቲቢ ጆሹዋ የሚባል አገልጋይ ታውቃላችሁ Do you know Prophet T.B. Joshua? 1997 ዓመተ ምህረት በፈረንጆች Like in the 1997. የናይጄሪያ ውስጥ ያለ የአንድ አብያተ ክርስቲያናት ህብረት So in a church or in some church in Nigeria, ቤተ ክርስቲያን ውስጥ ኮኬን ሐሺሽ እየሸጠ ነው ብለው ለፖሊስ ሪፖርት አደረጉ they report until because he was about to sell. They claim even report about him because of cocaine. ፓስተሮች They are pastors. በዚሁ አጋጣሚ እንገራችሁ Let me tell you, ነቢይ ስታገኙ when you meet a prophet, ሰባኪ ስታገኙ when you meet a preacher, ስብከትና ጸሎት ከጨረሳችሁ after you finish of every preaching, ወደ ቤታችሁ ሂዱ go into your house. ከነሱ ጋር ምንም አይነት ህብረት ያስፈልጋችሁ You don't need any fellowship with them. ስፔሻሊ ደግሞ ከአብዛኞቹ ጋር Most of them especially. እነዚህ ሰዎች These people, ሐሺሽ ይሸጣል ብለው it says they have a cocaine ሪፖርት አደረጉ and they report. ሊያገለግል ቤተክርስቲያን ውስጥ ሲገባ When he went about in a church ፖሊሶች መጡ and the police came ይዘውት ሄዱ and they took him. መቼም የማይወጣበት እስር ቤት It's in a prison when he was custody. እርዳታ ፍለጋ ቢጮ So when he shout, አንድም የሚደርስለት ሰው ጠፋ nobody was about to rescue እስር him ቤት ውስጥ ነው because he's into prison. ከዛ ምን ተፈጠረ ታውቃላችሁ Do you know what it happened next? ከዛ ምን ተፈጠረ Do you know what? የእስር ቤቱና የዛ አካባቢ መሪ ወይም ገዢ የሆነው የፖሊስ አዛዥ So the officer of that prison leader, ቲቢ ጆሹዋን ያውቀዋል he know T.B. Joshua. ቲቢ ጆሹዋ ነው ሐሺሽ የሚሸጠው አላቸው It says, T.B. Joshua, what is happening? የፖሊስ አዛዡ ቲቢ ጆሹዋ ነው ሲላቸው It says he's T.B. Joshua. አዎ አሉት It says yes. ከዛ ቲቢ ጆሹዋንም አውቀዋለሁ ሐሺሽ አይሸጥም አስጡት አለ Because I know him very well, T.B. Joshua, and he's not a drug dealer. በአንድ አመት ውስጥ In 1 year, 15000 ጋዜጦች ስለሱ ጽፈዋል in 1 year, 15,000 news speak ዓለም about ላይ him. ያሉ ጋዜጦች በሙሉ 15000 Every magazine, every newspaper.
15,000 ናይጄሪያ ውስጥ ያሉ ናይጄሪያ ውጭ የሌሉ ምናምን የኤርትራ መንግስት ለራሱ ቤት ቪዲዮዎች ላይ ጽፏል ታውቃላችሁ Even the government of Eritrea was speaking about it. ዜጎቹ እዛ እየሄዱ ሲያስቸግሩት በቃ የፖለቲካ የመጽሐፋቸው ላይ የኤርትራ መንግስት ይሄ ሰውዬ እንደዚህ ነው ብሎ ጽፏል መንግስታት በሱ ላይ ደብዳቤ ጽፏል Even the government of Eritrea magazine was published about him. አስቡት ይሄ ሰውዬ Imagine this person. ገና ነው ያደረገው የተቀባው ቅባት አይደለም It's not the anointing that makes him famous. ያለፈበት መከራ ነው ተጽዕኖ ነው ያሰፋው That's the tribulation make የምታልፉበት መከራ የእናንተን ደስን ይወስኗል የእናንተን ፍጻሜ ይወስኗል The tribulation that you are through has ability to determine የእናንተን ይወስኗል ለዛ እግዚአብሔር አቅማችሁን ያውቃል So God knows your potential. አቅማችሁ When God knows ለ22 ሰፈር ብቻ ከሆነ if it is for Howland መከራው ሚዛን ያክል ነው the tribulation also the same መከራው ሚዛን ያክል ነው The tribulation is the same በጣም በፋይናንስ የሚሰቃዩ ሰዎችን አይታችኋል Do you know the people who suffer too much in finance በፋይናንስ በጣም የሚሰቃዩ ሰዎችን ካያችሁ የነዛ ሰዎች አቅም ቢሊየነርነትና መልቲ ሚሊየነርነት እንደሆነ ያ መከራ ይነግራቸዋል Because that tribulation will tell you they will become multi-millionaire Because ያንዳንዱ መከራ እናንተን አቅም ይናገራል Because every tribulation speak of your words ዛሬ ለእናንተ መጸለዩ አንድ ጸሎት አለ Today I'm going to pray for one thing እናንተ ውስጥ ያለው ብርሃን What shall ever the light in እናንተ you ውስጥ ያለው ዘይት The oil that በኃይል እንዲፈስና እንዲገለጥ ጸልያለሁ I pray it may manifest ተጽዕኖአችሁ እንዲሰፋ ጸልያለሁ That your dominance ተጽዕኖአችሁ እንዲሰፋ ጸልያለሁ Your dominance shall increase ተጽዕኖአችሁ እንዲሰፋ ጸልያለሁ Your impact shall increase ተጽዕኖአችሁ እንዲሰፋ ጸልያለሁ የመከራው ዘመን እንዲያበቃ ጸልያለሁ The season of tribulation አሁን የምትሰፉበት እንዲሆን የምትገዙበት እንዲሆን የምትበዙበት እንዲሆን በኢየሱስ ስም ኃይል ጸልያለሁ In Jesus mighty name I pray በብዙ ጭንቀት ውስጥ ከሆነ ያላችሁት If you are in many tribulation በብዙ መከራ ውስጥ ከሆነ ያላችሁት If you are in many affliction አሁን በኃይል የምትበዙበት So this is a time of multiplication አሁን በኃይል የምትጨምሩበት That he may increase mightily ጊዜው እንዲሆን ጸልያለሁ ጊዜው እንዲሆን ጸልያለሁ This is the season ውሰዱ Receive it በመከራ በሉ እስኪ Says in my tribulation ደስ ይለኛል I rejoice ከመከራ በኋላ ክብር አለ Because there is glory after the tribulation ከፍታ አለ መጨመር አለ መስፋት አለ መብዛት አለ መለቀቅ አለ ስለተከታተላችሁን እናመሰግናለን የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ